ናቲ ምን እያደረክ ነው? ትራሷን ምን ያስተካክል? ታዲያ አንተ ምን አገባህ? በቃ አንድ ረብሻት ነው እንውጣ። እማላገኝ ከሆነ ባላስታውስሽ ሁሉንም ነገር አስታውስኩት። እኔ ጉዴት ነው ያለው። ታዲያ የት ነው የማገኝ? አንዷ ጓደኛዬ ከሆነ ልጅ ፍቅር ያዛትና ምከኛለች። የኔን ነገር ሁሉ ትቼ እሱ መጥፎ ልጅ እንደሆነ ማስረጃ አረጋግጬላት ነው። እሷም ጓደኛዬ ከጉዳ ወጣሽኝ እንዳለችኝ ከአውሬ አዳንኳት ብዬ ሳልጨርስ እሱም መጣና ከዚህ በኋላ ወሬ አታቃጥሪያለሽ። ምን አትገረሚ፣ የብዙ ሴቶች ታሪክ ነው። አንቺም እንደዛ ነሽ እያልሽኝ ነው? እንደዛ ልጅ ሳይሆን እንዳትሆኝ ልጅ። ናቲ ማታ ምን ሊያደርግ እንደነበር እኔም አንቺም እናውቃለን። ናቲ አሁንም እዚህ ቤት ውስጥ የሚቆይ ከሆነ እኔም እናቴን ይዤ ወደ ቶ ቤታችን እንመለሳለን። እያማከርኩሽ እኮ ነው። ስለ ናቲ ከሆነ ልብሽ የሚልሽን የምታየውም ነገር ልክ ነው። ባለፈው እንደተመካከርነው እንጫወትበት። ትሁት አሁን ሁሉም ነገር ታዩና ዋናኛ ሰላሙ አባዬ። እዚህ ስንት ነገር እንደተፈጠረ ባዬ። ለካ እሱ ነበር የያዘን። አንተ እስካሁን አለ እንዴ? ታዲያ አንተ ምን አገባ? እድል ፈቅደሻል? ትሁቴስ ፈቅደሻል? እማዬ ፈቅዳ ነው። እነሱ ደግሞ አልከለከሉኝም። እኔ ግን አስወጣለሁ። ማን ስለሆንክ ነው አንተ? ትሁት እንደሆነች እኔንም አንተንም አልመረጠችንም። ጉዳዩ ስለ ትሁትና ስለኛ አይደለም፣ ስለ አባዬ ነው። አባዬ አንተ ነው አደራ ያለ? ባይዋጥልህም ዋጠው። አንተ ሺማይዝም እንዴ? በሶስት ሴቶች መካከል ለዚያውም አባወራ በሌለበት ቤት ስታድር አስቤዛ አድርጋ አታውቅም ነው? የካንጋሮ እጅ እንዳለ አውቃለሁ። በል አሁን ለማንኛውም ተነስና ስራ። በዛ ላይ በባለፈው ክፍል ላይ ቤት ውስጥ ማንም አለመኖሩን አይቶ ናቲ ማዘሯን ወይዘሮ ምረትን በትራስ አፍኖ ሊገድላት ነው ብለን አስበን ተጨንቀን ነበረ። ነገር ግን የኛ ምኞትና ፍራቻ ሳይሆን የፈጣሪ ፍቃድ ሆነና እድልና ትሁት ደረሱበትና አፍኖ ከመግደል ወደ ትራስ ላንተርሳት ስለፈለኩ ነው ወደሚል ማስተባበያ ተቀየረ። ለማንኛውም ወይዘሮ ምረት መትረፏ ነው ዋናው ነገሩ። ግን ሁለቱ ሴቶች እድልና ትሁት የባነኑበት ይመስላሉ። እድል አራስ ነብር ሆነች። ትሁት ምን እያደረግ ነው የሚል ጥያቄ ስትወረውር እሱም እንግዲህ እዚህ ሶፋ ላይ ተኝታ ሳያት ልብስ ላለበሰችና ትራስ ስለዘቀዘቃት ትራስ ላደርግላት ፈልጌ ነው የሚል ምላሽ ምንም ሳያቅማማና ሳይንተባተብ ሰጠ። እድል በዚህን ጊዜ እና ምን አገባህ አንተ ምን ቤት ነህ ብላ ምትለው ስላጣችና ሊሆን የነበረው ነገር አሳስቧት ጮኸችበት። በዚህን ጊዜ ትሁት ነገሩን ለማረጋጋት ያሰበች ትመስላለች። በቃ ውጡ፣ ትተኛ፣ ትረፍ፣ አትረብሿት ስትላቸው ተያይዘው ወጡ። አሁን ማዘሯ ጭልጥ ያለ እንቅልፍ ወስዷታል። በእንቅልፍ መሃል ግን የድሮ ማንነቷ የድሮ ትውስታዋ እየመጣላት ነው። የድሮ ሰፈሯ ከአባባ ጋር ወክ ስታደርግ ደስ የሚል ቆይታ ስታሳልፍ በጣም በሳቅ በደስታ በፈገግታ አብረው ሲሄዱ ሲተሳሰቡ ሁሉን ነገር በጋራ ሲያደርጉ አባባ ናፈቃት። ማማ ወይዘሮ ምረት በጣም እየተጨነቁ ነው። አባባን ማስታወስ ሲጀምሩ ምን ነው ባላስታወሱ የት ላገኝህ አሁን እያሉ መጨነቅ ጀመሩ። የት ነው ያለህ የኔ ጌታ? የት ብዬ ልፈልግህ? ኧረ ምን ነው እንደዚህ ከሆነስ ባላስታውስ ቢሻለኝ እያሉ ማዘር እያለቀሱ ናቸው። ወይዘሮ ምረት ጨንቋታል። ምን ብታደርግ ይሻላታል? አሁን በቃ ሁሉንም ነገር አስታውሳለች። ስታስታውስ ደግሞ ባለቤቷ አባባ ካጠገቧ የለም። በቃ ጭንቅ ጥብብ ብሏታል ወይዘሮ ምረት። ትናንትና ናቲ እማማ ላይ ወይዘሮ ምረት ላይ ሊያደርግ የነበረውን ነገር ትሁት አምኖ መቀበል የከበዳት ትመስላለች። እናም እድል እንድታረጋግጥላት ትጠይቃታለች። እድል ትናንትና ማታ ግን የተፈጠረው ምን ነበረ ብላ ስትጠይቃት እድል በቀጥታ አይደለም የመለሰችው መልሱን በምሳሌ ያነጋገር ነው የነገረቻት። ስንት ዓመት ኖረሽ ነው አሁን ምሳሌ መናገር የጀመርሽ እድል? ይሁን ዋናው ብዙ መኖር ሳይሆን የኖሩትን በአግባቡ መኖር ነውና እድል በአግባቡ ይኖርሽ ትመስላለች። ያቀረበችው ምሳሌ ማስተማሪ ሆኖ ተገኝቷል። በትምህርት ቤት ቆይታዋ አንድ ጓደኛዋ ከአንድ አቅመ አዳም ከደረሰ ወንድ ልጅ ፍቅር ይዛታል። እናም ያች ጓደኛዋ ቀጥታ ልጁን ሄዳ አልጠየቀችውም ወይም እንዲጠይቁላት አላደረገችም። መጀመሪያ ስለ ባህሪው ማወቅ ፈለገችና አግዢኝ እንዳለቻት ትናገራለች። ግን ያ ልጅ መጀመሪያውኑ የፍቅር ጥያቄ አቅርቦላት እንደነበረ፣ ነገር ግን የጓደኛዋን እርዳታ ስለተጠየቀች ምንም ነገር ሳትጨምር ሳትቀንስ የልጁን ባህሪ በማስረጃ አስደግፋ ለሷ እንደማይሆናት አረጋግጣ አሳምና ተመስግና ከጨረሰች በኋላ ልጁ ይመጣና የውልሽ እድል አንቺ ተጠይቀሽ እምቢ አልሽ፣ ሌላው ቢቀር ቢያንስ ማቃጠሩን ተይ ብሎ ሲላት ደነገጠች። እንዲያውም ይባስ ብሎ እቺ
መጀመሪያ ስለ ልጁ ባህሪ እስኪ አጣሪልኝ ያለችዋ ጓደኛዋ እና ማጣርታ ስትነግራት ያመሰገነችዋ አሁን በቃ ከልጁ ጋር እኮ ተስማማን ብላ ስትነግራት ደነገጠች። ይህን ድንጋጤዋን ዛሬም እንዳይደገምባት ለትሁት ትነግራታለች። ትሁትም በዚህን ጊዜ እና እኔ እንደዛ ነኝ እንዴ ብላ ቆጣ ስትል አይ እንደዛ እንዳትሆኝ ነው ይህንን የምልሽ። ማታ እኛ ባንደርስ ሊፈጠር የነበረውን መገመት መቼም የሚከብድ አይደለም እና ናቲ በዚህ ሁኔታ ከዚህ ቤት መኖሩን የሚቀጥል ከሆነ እናቴን ወደ ድሮ ቤት ይዞ የመሄዱ ሁኔታ የምገደድበት ምክንያት ሊኖር ይችላል። ስለዚህ አንድ ነገር በይ ስትላት ይቅርታ አድርጊልኝ፣ በቃ ተሳስቼ ነበረ፣ ስለዚህ እንደ ድሮው እንጫወትበት አለች ትሁት። እድልም ይኸውልሽ በየጊዜው ሐሳብሽን እየቀያየርሽ መካከል ላይ ሰው እንዳይጎዳ እንጂ እኔ ምን ገዶኝ ስትል ትሁትም እንግዲህ አመስግና እሺ አሁን እዚህ ቤት መኖሩን ፈቀድሽ እንግዲህ በኋላ አትሄጂም እያለች እድል ምክንያቱም እዚህ ቤት እኔ ከእናንተ ጋር አብሬ አልኖርም በዚህ ሁኔታ ወጥቼ እሰራለሁ ብላ ስላስቸገረች በዚሁ አጋጣሚ ምናልባት ሐሳቧን ብትቀይር ብላ ትሁት ስትጠይቃት አይ እኔ እኮ እድል ነኝ፣ አንዴ ከወሰንሁ ወሰንሁ፣ የማንንም እርዳታ ማንንም መለማመጥ አልፈልግም አልችልም ብላ አስቸገረች። በዚህን ጊዜ ትሁት ሞግታ አረታ አሳምና አትመልስ ሆኖባት ነገሩ እና አባባ ለካ ለመኖሩ ስንት ነገር ተፈጠረ። ይህን ሁሉ ብትመለከታ አባባ ለካ ሁሉን ነገር ችሎ ሁሉን እንዳመላችንን ቤት ውስጥ አስማምቶ የሚያኖረን አባባ ነበር እያለች መተከስ ጀመር። ትንሿ እድል አይዞሽ የማያልፍ ቀን የማይነጋ ሌሊት የለም ብላ አስመከረቻት። በዚህን ጊዜ ሁለቶች እርስ በርሳቸው እየተዛዘኑ እየተመካከሩ እያለ ተመስገን በር አንኳኳ። እድል ከፈተች። ተመስገን ስለመጣ በጣም ደስ ብሏት ሰላም ብላው ተቃቅፎ ወደ ቤት እየሄዱ ናቸው። ትሁትም ስለመጣላት ደስተኛ መሆኗ ፊቷ ላይ ይነበባል። አሁን ቤት ውስጥ እድል፣ ተመስገን፣ ናቲ፣ ትሁት ቁጭ ብለዋል። ተመስገን እንደመጣ ትሁትን ሰላም ካለ በኋላ ናቲ ቁጭ ብሎ ሲመለከተው አንተ እስካሁን አለ ብሎ ይጠይቀዋል። አዎ አለሁኝ ብሎ ማለት እንደ ሰላም። እንዴት በሶስት ሴቶች መሃል ብቻ እነዚህ ስታደር ትንሽ ሸማይዝም? ደሞስ አስቤዛቸውን ምን ነው ምትጨርስባቸው? ምን ነው ምን እየሆንህ ነው? እድል ፈቅደሻል፣ ትሁት ፈቅደሻል እያለ መፍቀዳቸውን ይሁንታ ለማግኘት ተመስገን ሲጠይቅ ሁለቱም ዝም አሉ። በዚህን ጊዜ ናቲ እማዬና ያስፈቀድሁኛል አሁን መውጣት አለብን የመጥቻለሁ አለ ተመስገን ጠንከር ብሎ። ለምንድነው አንተ ምን አገባህ? ትሁት እንደሆነች ገና ሁለታችንንም አልመረጠችም ውድድር ላይ ነን ሲል ናቲ ስለ ትሁትና ስላንተና እኔ ሳይሆን አባባ ለኔ ነው አደራ ያለኝ። ናቲም ተገርሞ አደራ ላንተ ሲለው ቢመርህም ዋጣው፣ እውነታው እሱ ነው። ስለዚህ ውጣ፣ ወንድ ልጅ ነህ፣ ሰርተህ ብላ፣ ትንሽ አመመኝ ብለህ ያውም ራስህ ባመጣው ጣጣ እዚህ ቁጭ ብለህ ሴት አታጫውት ብሎ ሲለው እንግዲህ ሌላ ምንም ማስተባበያ ማቅረብ ስላልቻለና እዚህ የበለጠ ከቆየ ሊዋረድም ስለሚችል እያቁተመተመ ወጥቶ ሄደ። እንግዲህ የዛሬው እስከዚህ ድረስ ነበረ። ቀጣዩን በቀጣይ ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።